ሰላም ጋይስ ሰላም ማህሪ ነኝ። ይሄ ደግሞ ኤፍኤፍፒኤል ኢትዮጵያ ነው። እንኳን በድጋሚ ወደ ቻናላችን መጣችሁ። በዛሬው ቪዲዮ እንግዲህ ለፋንታሲ ቡድናችን ለብሩኖ ተተኪ ይሆናሉ ስላልኳቸው አራት ተጫዋቾች እናያለን። ምክንያቱም እንግዲህ በትንሹ እስከ ማንቸስተር ዳርቢ ከሜዳ ሊርቅ እንደሚችል የተነገረ ነው። በተጨማሪ ደግሞ ስለ ኤኪቲኬ ወቅታዊ አቋምና ስለ አስፈላጊነቱም እናወራለን። በመጨረሻ ደግሞ ስለ 18ኛ ሳምንት ቡድንም የምናየው ይሆናል። ወደ ቪዲዮ። ብሩኖ ፈርናንዴዝ እንግዲህ የምር ተጎድቷል። ከዚህ በፊት እግሩ ተሰብሮ እንኳን በሚቀጥለው ቀን ለጨዋታ ዝግጁ እንደሚሆን እርግጠኛ የምንሆንበት ተጫዋች ነበረ። አሁን ግን እንግዲህ ያለው ሁኔታ ትንሽ ጫን ያለ ነው። በጨዋታው ግማሽ ላይም እንግዲህ ተቀይሮ ወጥቷል። አሞሪምም እንደተናገረው ከሆነ ደግሞ እንግዲህ የሶፍት ቲሹ ወይም እንግዲህ ምንድነው ከጡንቻ ወይ ጅማት ጋር የተያያዘ እንደሆነ ነው። አጥንት ጋር አልደረሰም። ስለዚህ ቀደም እንዳልኳችሁ እስከ ዳርቢው ድረስ ብሩኖ ከሜዳ ይርቃል። ስለዚህ ብሩኖ ከቡድናችን ማስወጣት ያለብን ተጫዋች ሆናል ማለት ነው። ለሱም ምትክ ይሆናሉ ብዬ ካሰብኳቸው አራት ተጫዋቾች ደግሞ እንግዲህ የመጀመሪያው የሚሆነው ከዛው ከዩናይትድ ማቲዩስ ኩኛ ነው። እሱንም እንግዲህ ይህንን ቪዲዮ እስከምሰራበት ሰዓት ድረስ እንግዲህ 242819 ተጫዋቾች ወደ ቡድናቸው አስገብተውታል። እንግዲህ ብሩኖን ቀጥታ ወደ ሌላ ዩናይትድ ተጫዋች ለመቀየር ካሰባችሁ ኩኛ የመጀመሪያውና ብቸኛ አማራጭ ነው። ላለፉት 6 የጨዋታ ሳምንታት እንግዲህ ያለው ስታት በጣም አስደናቂ ነው። ያለ ፍጹም ቅጣት ምት የጎል ተሳትፎ ወይም ነን ፔናልቲ ኤክስጂአይ ወይም ኤክስፔክትድ ጎል ኢንቮልቭመንት 0.92 ነው። እንደ አስፈላጊነቱ ደግሞ እንግዲህ የ9 ቁጥርም የ10 ቁጥርም ሚና ይዞ የሚጫወት ተጫዋች መሆኑ ሌላ ትልቅ እሱን እንድናይበት የሚያደርግ ስታት ነው። ሲቀጥል ደግሞ የእምቡሞና ብሩኖ አለመኖር ደግሞ የእሱን የጨዋታ ሰዓት በተወሰነ መልኩ መጨመሩ አይቀርም። ወልዝ በነበረበት ጊዜ ደግሞ እንግዲህ የቡድኑ ዋና ተጫዋቻቸው ነበረ እና አሁን ዩናይትድ ባለበት ከባድ ሁኔታ ውስጥ ደግሞ እንግዲህ ኃላፊነቱን ወስዶ የሚወጣው እሱ እንደሆነ ይታመናል። ብሩኖ ሜዳ ውስጥ በሌለበት ጊዜ ደግሞ እንግዲህ ፍጹም ቅጣት ምቶችን ኢቭን ኮርነር ምናምን ጨምሮ ለመምታት ቀጣዩ ተረኛ እሱ እንደሚሆን ይገመታል። ቀጣይ ጨዋታዎችን ካየን ደግሞ እንግዲህ ኒውካስል ያው ምንም ጠንካራ ቡድን ቢሆንም ከዛ ቀጥሎ ያሉት 3 ጨዋታዎች ወረቀት ላይ መልካም የሚባሉ ናቸው። ስለዚህ ቀጥታ ከብሩኖ ወደ ሌላ የዩናይትድ ተጫዋች መሄድ ቅድም እንዳልኳችሁ ለወሰናችሁ ሰዎች ኩኛ ትክክለኛ ምርጫ ነው ብዬ አስባለሁ። ግን በግሌ አትሊስት ከኒውካስል ጋር ያለ ብሩኖ ዩናይትድ እንደ ቡድን የሚኖራቸውን አቋም ታግሳችሁ መፈተሽ ከቻላችሁ አንድ ሳምንት እንኳን አትሊስት ብትታገሱት እሱ ትክክለኛ ነው ውሳኔ ላለው። ሌላው ተጫዋች የኒውካስሉ አንቶኒ ጎርደን ነው። እሱንም እንግዲህ ይህን ቪዲዮ እስከምሰራበት ሰዓት ድረስ 87697 ተጫዋቾች ወደ ቡድናቸው አስገብተውታል። ይሄ በጣም ብዙ የምንለው አይነት ቁጥር አይደለም። ጎርደን እንግዲህ ለ18ኛው ሳምንት በተወሰነ መልኩ ትኩረት እያገኘ ያለ ተጫዋች ነው። እንደ ቡድንም እንግዲህ ኒውካስል ቀጣይ ያሏቸው መርሃ ግብሮች መልካም የሚባሉ ናቸው። ራሱ ዩናይትድን ጨምሮ ማለት ነው። ያው ዩናይትድ በመከላከል ረገድ ድክመት እንዳለባቸው የሆነ ድብቅ የሆነ ጉዳይ አይደለም። ከዛ ቀጥሎ ደግሞ እንግዲህ በርንሊ፣ ፓላስ፣ ሊድስ እና ወልፍስ ለኒውካስል በጣም ምቹ የጨዋታ መርሃ ግብሮች ናቸው ማለት ይቻላል። የጎርደን ስታት ጥሩ ነው። እንግዲህ የ90 ደቂቃው 0.75 ኤክስጂአይ አለው። እንዲሁም ደግሞ የቡድኑም የፍጹም ቅጣት ምት መቼ ነው። ትንሽ ከሱ ቅር የሚለኝ ነገር የጨዋታ ሰዓት ነገር ነው። ያው የውድድር ዓመቱ መጀመሪያ አካባቢ ትንሽ ጉዳት ከሜዳ አርቆት እንደነበር እናስታውሳለን። ያ ደግሞ ለሃርቪ ባርንስ ጥሩ አጋጣሚ ፈጥሮለት ነበረ እና አሁን ደግሞ ሁለቱም አንድ አይነት ቦታ ላይ የተፎካከሩ ናቸው ያሉት። አሁን ደግሞ እንግዲህ ደግሞ ሌላ ለቦክሲንግ ዴይ ቶሎ ቶሎ የሚደረጉ ጨዋታዎች ይኖራሉ። ለምሳሌ ኒውካስል ለ18ኛው ሳምንት አርብ የመጀመሪያው ጨዋታ ከዩናይትድ ጋር ነው ጨዋታ የሚያደርገው። ከዛ እሱን ጨዋታ አድርገው የ19ኛው ሳምንት ከበርንሊ ጋር የሚኖራቸውን ጨዋታ ደግሞ ማክሰኞ የሚያደርጉ ይሆናል እና በእርግጠኝነት እንግዲህ ከሁለቱ ማን የትኛው ጨዋታ ላይ ይሰለፍ አይሰለፍ ማወቅ ከባድ ነው የሚሆነው። ግን እኔ በግሌ ሁለቱም 70 እና 30 ደቂቃ የተፈራረቁ ጀምረው ይጫወታሉ የሚል ግምት ወይም ምኞት አለኝ። ያው አሁን ሁለቱም እያሳዩ ካለው ምርጥ አቋም ሁለቱንም እንግዲህ ኤዲሃው ለመጠቀም ይሞክራል በሚለው እሳቤ ማለት ነው። ስለዚህ ጎርደን ምንም አሪፍ አማራጭ ቢሆንም ጦር ቤንች ካላችሁ ወይም ሪስክ የምትወስዱና ነገሮች እንዳሰባችሁት ካልሄዱ ማትበሳጩ አይነት ኤፍፒኤል ማናጀር ከሆናችሁ ብቻ እሱን ብታስገቡት እላለሁ። ሌላው ተጫዋች ደግሞ አርሰናሉ ዴክለን ራይስ ነው። እሱንም እስካሁን 263778 ተጫዋቾች ወደ ቡድናቸው አስገብተውታል። ቀደም ሲል ሳካን ለመተካት ሲጠቀስ የነበረ ቢሆንም አሁን ብሩኖ
በመጎዳቱ እሱን ለመተካት ጥሩና አስተማማኝ ምርጫ ሆኖ ቀርቧል። ራይስ እስካሁን ካየናቸው ተጫዋቾች እንግዲህ ዋጋው ያነሰ ነው። በየ90 ደቂቃው በአማካይ የሚያስመዘግበውን ኤክስፔክትድ ጎል ኢንቮልቭመንት ካየን 0.29 ነው። ያው ከኩኛና ጎርደን እርግጥ ያነሰ ቁጥር ቢሆንም በመከላከል ረገድ ደግሞ እንግዲህ ከሚያስመዘግባቸው የዴፍኮን ነጥቦች ሌላ ግልጋሎት መስጠት እንደሚችል ማስታወስ ግድ ይለናል። እስካሁንም እንግዲህ በ7 ጨዋታዎች ይህን የዴፍኮን ነጥብ ወይም ትሬሾልድ ማስመዝገብ ችሏል። የአርሰናል ቀጣይ ጨዋታዎች ብራይተን፣ ቪላ፣ ቦርንማውዝ፣ ሊቨርፑል፣ ፎረስት እና ዩናይትድ ናቸው። የቡድኑ ጨዋታዎች በቀላልና ከባድ ሊባሉ በሚችሉ ጨዋታዎች የተቀላቀሉ በመሆናቸው እንግዲህ አንዳንድ ተጫዋቾች ሳካን እየሸጡ ቢሆንም ራይስ ግን ለሚቀጥሉት ሳምንታት ጥሩ ነጥብ ሊያስገኝ የሚችል ተጫዋች ነው። ያው በማጥቃቱም በመከላከሉም ብዙ አስተዋጽኦ የሚያደርግ ተጫዋች በመሆኑ ማለት ነው። ያው ከቡድኑ ሽያጭ ደግሞ እንግዲህ የተወሰነ በጀት መያዝ ከፈለጋችሁ ከጎርደን ይልቅ ራይስ የተሻለ ምርጫ ነው። ግን ደግሞ ከፍተኛ ነጥብ የማምጣት እድሉን ስናየው ከኩኛ ደግሞ ያነሰ ቦታን ይዛል ማለት ነው። ሌላውና የመጨረሻው ተጫዋች የአስቶን ቪላው ሞርጋን ሮጀርስ ነው። እሱንም እስካሁን እንግዲህ 633889 ተጫዋቾች ወደ ቡድናቸው አስገብተውታል። ለብሩኖ ተለዋጭ ተብለው የተገዙ ካሉ ተጫዋቾችም እሱ እንግዲህ በብዛት ቀዳሚ ቦታውን ይዟል። ሮጀርስ ላለፉት 2 የጨዋታ ሳምንታት እንግዲህ ባሳየው እጅግ አስደናቂ ብቃት ምክንያት ብዙ ሰዎች ወደ ቡድናቸው ያስገቡት ይገኛሉ። በእነዚህ 2 ጨዋታዎችም እንግዲህ 4 ጎሎችን ማስቆጠር ችሏል። በአሁኑ ሰዓት እንግዲህ በቪላ ቤት የዋትኪንስን እንግዲህ የዋና ግብ አስቆጣሪነት ሚና እሱ ጠቅልሎ የወሰደው ይመስላል። ቪላም እንግዲህ በአሁኑ ሰዓት በሊጉ ምርጥ ብቃት ላይ ያለ ቡድን ነው። ካለፉት 12 ጨዋታዎች እንግዲህ 11ን አሸንፈዋል። ሮጀርስም እንግዲህ የዚህ ስኬት ዋና አካል ነው ማለት ይቻላል። ዋጋውም ደግሞ እንግዲህ ከራይስ ጋር እኩል 7.2 ሚሊዮን ነው። የቪላ ቀጣይ ጨዋታዎች እንግዲህ ወረቀት ላይ ትንሽ ከባድ የሚባሉ ናቸው። በ18ኛውና በ19ኛው ሳምንት ከቼልሲና አርሰናል ጋር ነው የሚገናኙት። ይሄ ጨዋታ ደግሞ እንግዲህ በጣም እንደ ቡድን የሚፈተኑበት ጨዋታ ናቸው ብዬ አስባለሁ። ከዛም ቀጥሎ ደግሞ እንግዲህ ከፎረስት፣ ፓላስ፣ ኤቨርተን እና ኒውካስል ጋር ነው የሚገናኙት። እናም ያው ምንም አብዛኛው የኤፍፒኤል ተጫዋቾች እንግዲህ ፎርም ኦቨር ፊክስቸር ወይም አቋም ከመርሃ ግብር ይሻላል በሚል እሱ ላይ እንግዲህ ብዙ እምነት ጣሉ ቢሆንም እኔ በግሌ እንግዲህ ለዚህ ሳምንት የማላምንበት ዝውውር ነው። ባይሆን ከፎረስት ጨዋታ ጀምሮ እንግዲህ ምርጥ ሴት ሊሆን ይችላል። እርግጥ ያው ልጁ በጣም ገራሚ አቋም ላይ ነው ያለው። ያው ምንም የተደበቀ ነገር አይደለም እሱ። ያው ለዛም ነው እዚህ ዝርዝር ውስጥ የገባው። ግን የበለጠ እናንተ እንግዲህ እንደ አብዛኛው ኤፍፒኤል ተጫዋች ፎርም ኦቨር ፊክስቸር በሚለው አታይ የምታምኑ ከሆነ እሱ እንግዲህ ከዚህ ሳምንት ጀምሮ ቀድማችሁ ማስገባት ትችላላችሁ ማለት ነው። ይህን ካልን ወደ ራሴው ቡድን እንሄዳለን። ያው ምስሉ ላይ እንደምታዩት እንግዲህ በ17ኛው ሳምንት 68 ነጥብ ብቻ ነው ማምጣት የቻልኩት። በዚህ ምክንያት እንግዲህ በ16ኛው ሳምንት ከነበረኝ የ69000 ኦቨርኦል ራንክ ወደ 132000 ዝቅ እንደሎኛለው። የመጀመሪያው አጋማሽ የቺፕ መጠቀሚያ ጊዜ እንግዲህ በ19ኛው ሳምንት መጠናቀቁን አስመልክቶ ወደ 1 ሚሊዮን የሚጠጉ ሰዎች እንግዲህ በ17ኛው ሳምንት የትሪፕል ካፕቴን ቺፓቸውን ሃላንድ ላይ ተጠቅመውታል። በነገራችን ላይ የቀረ ቺፕ ካላችሁ በዚህ 2 ሳምንታት ወይም በ18 እና በ19ኛው ሳምንት ተጠቅማችሁ መጨረስ አለባችሁ። አለበለዚያ እንግዲህ ፋላሲ ይሆናል ማለት ነው። ይጠፋባችኋል፣ ቺፖቹ ይባክንባችኋል። ከዛ ውጭ በጣም የሚገርመው ደግሞ እንግዲህ ከዚህ ቀደም እንዲሁ እኔን ጨምሮ ማለት ነው ሃላንድ ላይ ትሪፕል ካፕቴን ቺፓችንን በብዛት በተጠቀምንበት 6ኛው ሳምንትም እንግዲህ ሃላንድ በተመሳሳይ 2 ጎልና 1 አሲስት 48 ነጥብ ነበር ማምጣት ችሎ የነበረው። ስለዚህ በዚህ ሳምንት እሱን ካፕቴን ያደረጋችሁ ሰዎች ካላችሁ ይሜ ይህን ያህል ጊዜ ታግሳችሁ እንግዲህ መያዛችሁ ከፍሏችኋል ማለት ይቻላል። ከዛ ውጪ ሴኔሲስ ከመጨረሻው ሰዓት በክሊንሺት ዴፍኮን እና 3 ቦነስ ፖይንትስ 11 ነጥብ ይዞ የነበረ ቢሆንም እንግዲህ ባለቀ ሰዓት በተቆጠረባቸው ጎል 4 ነጥብ ብቻ ይዞ መውጣት ችሏል። ኢቨን 5 ነጥብ ነበር ይዞ የነበረው ከአንድ ቀን ነው ምናምን በኋላ እንደገና ኤፍፒኤል መልሶ 1 ቦነስ ቀንሶበታል። ቫንዳይክ ላይም እንዲሁ እንግዲህ ተመሳሳይ ባለቀ ሰዓት ክሊንሺት ነጥቡን አጥቷል። 7 ነበር አክቹአሊ መጀመሪያ ይዞ የነበረው እስከ 84-85ኛው ደቂቃ ድረስ ማለት ነው። ሌላው ከአዲስ ካስገባኋቸው ሴሜኒዮና ቸርኪ በድምር 14 ነጥብ ማግኘት ያለው ለነሱ ግዢ ያስወጣዋቸው እንግዲህ ኔቶና ኢንዞ በድምር 3 ነጥብ ብቻ ነበር ያስመዘገቡት። ስለዚህ ከዚህ ዝውውር 11 ነጥብ ማትረፍ ችያለሁ ማለት ነው። ቲያጎም እንግዲህ ካስገባሁት ጀምሮ እንግዲህ ለተከታታይ 2 ሳምንታት ምንም ሪተርን አላልመጣልኝም። ከዛ ውጪ ቤንች ላይ አንደርሰን 7 ነጥብ እንደያዘ ተቀምጧል። ያው መቼስ እሱን አስጀምሪ ቫንዳይክን ቤንች አላረገው።
እሱም ቤንች ማድረግ ያው ትክክለኛ ውሳኔ ቢሆንም ግን ያው ውጤቱ ተገላቢጦሽ ሆኗል ማለት ነው። ወደ 18ኛው ሳምንት ቡድኔ ሲሄድ ደግሞ እንግዲህ የነበረኝን ሁለት ነፃ ዝውውር ለፕራይስ ቼንጅ ስል ኦልሬዲ ትላንት ተጠቅሜዋለሁ። ያው ምስሉ ላይ እንደምታዩት ብሩኖና ኢጎር ቲያጎን ከቡድኔ አሰናብቻቸዋለሁ። ቀደም ከጠቀስኩላችሁ ተጫዋቾች ደግሞ እንግዲህ በብሩኖ ቦታ ጎርደን ቡድኔን ተቀላቅሏል። ከፊት መስመር ደግሞ እንግዲህ በኢጎር ቲያጎ ቦታ ኤኪቲኬን ቡድኔ ተቀላቅሏል ማለት ነው። ኢዛክ እግሩ እንግዲህ ተሰብሮ ለወራት ከሜዳ እንደሚርቅ በይፋ መረጋገጡ ኤኪቲኬን ለመግዛት ያው የነበረኝን ፍላጎት ጨምሮታል። የሰሞኑ አቋሙ አሪፍ ስለነበር እሱን ያሰብኩት ነበረ። ላስቱ ከማውረተናል እና እንግዲህ ትልቅ ኢሹ ሆኖብኝ የነበረው የጨዋታ ሰዓቱ ነበረ። አሁን የኢሳክ አለመኖር እንግዲህ ውሳኔንም በጣም ቀላል አድርጎልኛል። ቀጣይ ጨዋታ ደግሞ እንግዲህ ከወልቭስ ጋር መሆኑ ሌላው ትልቅ እሱን ገዛው ያደረገኝ ምክንያት ነው። ከዚህ ቡድን ወይም አሰላለፍ እንግዲህ ሁለት እርግጠኛ ያሉንኩባቸው ቦታዎች ወይም ተጫዋቾች የመጀመሪያው ከቪካሪዮና ዱብራቭካ ማንን ላስጀምር የሚለው ነው እና እንዲሁ ደግሞ ከሴኔሲና አንደርሰን ደግሞ ማን ይጀምር ማን ቤንች ይደረግ የሚለው ነው። ለጊዜው አሁን ምስሉ ላይ እንደምታዩት ዱብራቭካና አንደርሰን ናቸው ቤንች ላይ የሚቀመጡት። አንድ ክሪስታል ፓላስ እንግዲህ ብዙ ተጫዋቾች ከቡድናቸው በጉዳትም ቢሆን በአፍኮን ቡድኑ መሳሳቱ ለስፐርስ እንግዲህ ጥሩ ሊሆን ይችላል። ሴኔሲ ደግሞ እንግዲህ ባለፈው ከበርንሊ ጋር በነበራቸው ጨዋታ ብቻውን ወደ 0.34 ኤክስጂ ማስመዝገቡ እንግዲህ ከክሊንሺት ባለፈ አታኪንግ ሪተርን ሊኖረውም ይችላል በሚል እሳቤ እንግዲህ ሁለቱ ለጊዜው ጀማሪ ተጫዋቾች ይሆናል ማለት ነው። ለ18ኛው ሳምንት ደግሞ ሁለት ተጫዋቾች ለካፕቴንሲ ያሰብኳቸው አሉ። እነሱም ሃላንድና ኤኪቲኬ ናቸው። ያው ለጊዜው ሃላንድ ላይ ነው ያደረኩት ካፕቴን ሲሆን ያው ኤኪቲኬን ያላደረኩበት ምክንያት ደግሞ እንግዲህ ቡድኔ ላይ እንግዲህ ብዙ ሪስክ ወስጃለሁ እንደ ጎርዶንና ቸርኪ ባሉ ተጫዋቾችና አትሊስት ካፕቴንሲ ላይ ሴፍ የሆነ ጨዋታ ልጫወት ብዬ እንግዲህ ሃላንድን አድርጌዋለሁ ማለት ነው። ግን ያው ሁለቱም እኩል በሚባል ሁኔታ ለሳምንት ጥሩ ካፕቴን መደረግ የሚችሉ ተጫዋቾች ናቸው። ስለዚህ ቫይስ ካፕቴንሱን ኤኪቲኬ ላይ አድርጌዋለሁ ማለት ነው። እንግዲህ ለ18ኛው ሳምንት ልታስገቧቸው የሚገቡ ስላልኳቸው ተጫዋቾችና ስለ ራሴው ቡድንም የተወሰነ ነገር አውርተናል። የረሳሁት ተጫዋች ካለ ወይም ደግሞ እንግዲህ ጥያቄ ካላችሁ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ መረጃዎችና ስታቶችን ደግሞ እንግዲህ ቴሌግራም ቻናል ላይ ፖስት የማደርግላችሁ ይሆናል። ያው ሁሉንም ሊንኮች ደግሞ እንደተለመደው ከስር አስቀምጥላችኋለሁ። በተረፈ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። መልካም የውድድር ዓመት ይሁንላችሁ። ቴንክ ዩ ወይም ባይ ባይ።